እናንተ መስጊድ ማለት ትንሹ ገነት ማለት ነው። እንዴት ደስ ይላል! እንዴት ደስ ይላል! ከዛ ጠብቃሉኝ፣ ሁሉም ቁጭ አሉ። ተቀመጥኩ። የተወሰነች ነገር መሰረታዊ እስልምና የሚባሉትን ነገር ነገሩኝ። እኛ የምናመልከው አንድ አምላክን ነው የምናመልከው። ነቢዩ መሐመድ የአላህ መልእክተኛ ነው። ይሄ መሰረታዊ ትምህርታችን ነው አሉኝ። እሺ። ከዛ ነገሩን ላሳጥረውና ሙስሊሞች ያው ስግደቱ ሰዓት ደረሰ፣ ሰዎች መሰባሰብ ጀመሩ። ከዛ ውዱ እንዴት እንደሚደረግ ወስደው አሳዩኝ። ከዛ ታጠብኩኝ፣ አብሬያቸው ቆምኩ። እኛ እንደምንሰግደው ትሰግዳለህ። አሁን አንተ አዲስ ነህ። ነብያችን ምን ብሏል መሰለ? በአንድ ጊዜ ሁሉም ነገር በፍጥነት አይለመድም፣ ቀስ ብለህ ነው የምትለምደው። ስለዚህ ረጋ ብለህ ነው የምትለምደው፣ አይዞህ አሉኝ። እሺ አልኩ። ከዛ መሀላቸው አስገቡኝና ቆሙኛ። አንተ እኔ የተዋረድኩት ወራዳ የሆንኩ ሰው መሀላቸው ቆምኩ። ከነሱ ጋር አበሬ ፈጣሪን ይቅርታ ልጠይቅ፣ ምህረት ልጠይቅ፣ በጸሎት ፈጣሪ ልለምን አብሬያቸው ቆምኩ። እንዲህ ነው የሚጸልየው። እንደዚህ ኢማሙ ሲናገር አንተ እንደዚህ ትላለህ። አሁን አልለመድክም፣ ቀስ ብለህ ትለምዳለህ ብሎ የሆነ የሚነገረውን ነገር ነገሩኝ። ከዛ ሰላት ተጀመረ። መሀላቸው ቆምኩ። አብሬያቸው እንደሚሰግዱት ምንም ብዙም አልከበደኝም፣ ምክንያቱም ቪዲዮም ትንሽ አይቼ ነበረ። ሰገድኩኝ፣ ጨረስኩኝ። ከዛ በኋላ ኢማሙ መጣ። ለኢማሙ አስተዋወቁኝ። ከዛ አዲስ ልጅ ሙስሊም መጥቷል ብሎ ኢማሙ ደግሞ ለሁሉም ነገራቸው። ወዳጄ ስልኬ ልንገር፣ እስካሁን ድረስ እንደዚህ ወዳጅ የለኝም። ሁሉም ስልካቸውን ሰጡኝ። እንካ የሚቸግር ነገር ካለ ወይም ደግሞ የማታውቀው የሆነ የምትፈልገው ነገር ካለ እኛ አለንልህ። ሙስሊሞች ሁላችንም ወንድማማቾች ነን፣ እህታማቾች ነን። መከሩኝ። ምን አሉ? ከዛ በኋላ በጣም በቃ ልቤ ውስጥ የተሰማኝን ሰላምና ደስታ ልነግራቸው አልችልም። ሰላም ልብስ እንደዚህ ሽቶ። ሶማሌዎች ደግሞ መጣና ስለ እስልምና የተወሰነ ነገር ጠየቀኝ። እንዴት እስልምና ልትቀበል ቻልክ አለኝ። መቼም አይን እያየ እዚህ ቲክቶክ ላይ እንደዚህ ነበርኩ ማለቱ ይከብዳል። በዚህ ዘመን ላይ እንደዚህ አይባልም። ስለዚህ እኔ ቁርአንን አነባለሁ እና እንዲሁ የፈጣሪ ቃል ልቤን ሁል ጊዜ እያስተማረ ነበረ፣ ከልቤ ቃሉን እየተረዳሁት ነበረ ብዬ ለኢማሙ አስረዳሁት። ደስ አለው። ግን አለኝ እኔ አንድ ነገር ልምከር አለኝ። እቺን ምክር እኔ ለሁል ጊዜ እንዲይዛት ነው የነገረኝ። በጣም ተገርሜ ነው የወጣሁት። እቺን ምክር ላካፍላችሁ ነው ባይዘዌ ይህንንም ላይቭ የከፈትኩት። ኢማሙ ምን ብሎ እንደመከረኝ ታውቃላችሁ? የክርስቲያኑ ትልቁ ችግር አለኝ መጽሐፍ ቅዱስን በራሳቸው ነው የሚተረጉሙት። ቁርአንን አለኝ በራስህ እንዳትተረጉም። እማታውቀው ነገር ካለ ቀስ እያልክ ተማር። መማር ካለብህ ተማር። በአንድ ጊዜ ሁሉም ነገር አይለመድም ሲለኝ ይሄንን ትምህርት ነው ይዤ ወደ ቤቴ የተመለስኩት። ትልቅ ትምህርት ነው። ከዛ ነገ ጁማ ነው። ጁማ በእስልምና ትልቅ ቀን ነው። ትልቅ ብዙ ምክንያቶች አሉት ጁማ እና በጣም ነገ ቀጠሮ ሰጡኝ። ነገ እንዳትቀር አሉኝ። ከሰዓት አካባቢ ወደ ስንት ሰዓት ነው ያሉኝ? ከ12 ሰዓት እስከ 1 ሰዓት ባለው ስራ ስለሆንኩ በዚህ ሰዓት ከቻልክ እንደምንም ብለና አሉኝ። እሺ አልኳቸው። በቃ ተሳስመን ተቃቅፈን ምን ብለን ተለያየን እና ይህንን ልንገራችሁ ብዬ ነው። በጣም ነው ደስ ያለኝ። እውነቴን ነው የምላችሁ፣ በጣም ደስ አለኝ። ቢላልን እዘዙት፣ እርሱ ነው አዛን የሚያደርገው።
ቢላል ተመረጠለት። አልጠበቀም ነበር። የነቢያችን ሰለላሁ ዐለይሂ ወሰለም ሙአዚን ሆኖ እስከ ህይወቱ ፍጻሜ ድረስ ቆየ። ነቢያችን ሰለላሁ ዐለይሂ ወሰለም እስከ ይሞቱበት ጊዜ ድረስ ቢላል ረዲየላሁ ዐንሁ ስለ ቀጣዩ ዓለም ስለሚኖረው ዕጣ ፈንታ ነቢ ሰለላሁ ዐለይሂ ወሰለም ተናግረውለታል። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ጀነት እንደሚሆን ነገሩት ቃል በቃል። ያ ቢላል ሰሚዕቱ ቀርዐ ኒዓሊከ ፊል ጀና አሉት። ቢላል ሆይ በጀነት ውስጥ የጫማህን ኮቴ ሰማሁኝ አሉት። በምድር ላይ እየተንቀሳቀሰ እያለ ነቢያችን ሰለላሁ ዐለይሂ ወሰለም የዛኔ ሰባቱን ሰማይ አድርገው በሄዱ ጊዜ ጀነትን አይተዋል አይደል? ኢጥለዐቱ ፊል ጀና ብለዋል። ጀነትን አይቻለሁኝ ብለዋል። የዛኔ የጫማን ኮቴ ያሰማቸው አላህ ምንድን ነው ይሄ ብለው ሲጠይቁ ይህ የቢላል የጫማ ኮቴ ነው፣ ምድር ላይ እየተንቀሳቀሰ ወደፊት ጀነት እንደሚገባ ቀድሞ እያሳወቃቸው እየነገራቸው ነው። ቢላል የጀነት እንደሆነ ተመስክሮለታል። ለዚያውም በሌላ ሐዲስ ላይ ከኔ ጋር እኩል ነው የምትገባው ሁላ ብለውታል። ኢትዮጵያዊ ነው ከእርሳቸው ጋር እኩል ጀነት የሚገባ ቦታች አለ አይደል? ከነቢያችን ሰለላሁ ዐለይሂ ወሰለም ጋር እኩል ጀነት ይገባል። ይሄ ነው ቢላል። ቢላል በዚህ ሁኔታ አዛን በማድረግ ለነቢ ሰለላሁ ዐለይሂ ወሰለም እስከ መጨረሻ ህይወታቸው ድረስ ቆየ። መጀመሪያ የሞቱት ነቢ ሰለላሁ ዐለይሂ ወሰለም ናቸው። ከዚያ በኋላ ነው ቢላል የሞተው። ቢላል ረዲየላሁ ዐንሁ ነቢያችን ሰለላሁ ዐለይሂ ወሰለም በሞቱ ጊዜ መዲና መቀመጥ አልቻለም። ወላሂ መቀመጥ አልቻለም። ያ ጀማ በቃ መሄድ አለብኝ አለ። አቡበክር ሲዲቅን ሲነግረው ጊዜ አይ ቢላል አትሄድ፣ ለምን ትሄዳለህ አለው። የነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በቃ እኔ ልቤን ሰብሮታል እና እርሳቸው የሌሉበት ሀገር ድጋሚ መቀመጥ አልፈልግም። እርሳቸው ልክ ያ ቀን ሲነጋ ጊዜ እርሳቸውን ጠረንና መዓዛ የምናገኝበት አለፈ እኮ ያ ቀን። በነጋ ቁጥር ያንን የእርሳቸውን ሳጣ በቃ እኔ እዚህ መቀመጥ አልችልም አለ። አይ አትሄድብን፣ አዛን አድርግ ቀጥል ሲለው አቡበክር ስዲቅ አቡበክርን ምን አለው? ቢላል አውቃለሁኝ እንደገዛኸኝ በገንዘብህ አለው። ነፃ እንዳወጣኸኝም አውቃለሁ። ንብረትህ ነኝ አለው። ንብረትህ ነኝ፣ በገንዘብህ ነፃ አውጥተኸኛል፣ ከባርነት ቀንበር አልረሳም ያን ቀን አለ። አትሂድ ብለህ ከከለከልከኝ የአንተ ባሪያ ነኝ እና ወዴትም አልሄድብህም አለ። ፈቃደኛ ከሆንክልኝ ግን እርሳቸው የሌሉበት ሀገር ድጋሜ እኔ መቀመጥ አልቻልኩም አለ። ድጋሜ መቀመጥ አልቻልኩም አለ። አቡበክር አለቀሰ እንደዚህ ሲለው፣ እኔ ለዛ ብዬ አይደለም ቅር ያልኩ፣ አንተ አዛን በምታደርግ ጊዜ የነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ታስታውሰናለህ። ለዚህ ነው አለ ፈቃደህ ካልሆነ በቃ መሄድ ፈቃደኛ ሆኛለሁ፣ ሂድ እንደፈለግህ አለ። እሺ አለ። ሄደ። በቃ መቀመጥ አልቻለም። የት ሄደ? ሻም ሶሪያ ሄደ። ሶሪያ ሄደ ቢላል ረዲየላሁ ዐንሁ። ከዚያ በኋላ በዚያ ባለበት ጊዜ ነው ከዕለታት አንድ ቀን ከሚስቱ ጋር እየኖረ እያለ ቢላል ረዲየላሁ ዐንሁ ሻም ላይ ሶሪያ ላይ ሚስት አግብቶ እዚያ እየኖረ ያኔ የህይወቱ ፍጻሜ ላይ ሲሆን አካባቢ አለቀሰ። በካ ረዲየላሁ ዐንሁ ሚስቱ አለቀሰች። ምን ሆነሽ ነው የምታለቅሽው አላት። ገደን ያኒ ነልቀ ልአሒባ ነገ ከወዳጆች ጋር ከነቢ ሰለላሁ ዐለይሂ ወሰለም ጋር ልገናኝ ነው። ምንም የሚያስለቅስ ነገር የለም። እንዳው ልትደሰች ነው የሚገባው። ከዚህ ከህልፈቴ በኋላ ከእርሳቸው ጋር ልገናኝ ስለሆነ እያለ ተናገረ ማለት ነው። ቶቻለ በዚሁ ላይ ከዕለታት አንድ ቀን ህልም ያል ይባላል ቢላል ረዲየላሁ ዐንሁ ነቢያችን ሰለላሁ ዐለይሂ ወሰለም በህልሙ መጥተው ለምንድን ነው ቢላል የማትዘይረን ብለው ወደ መዲና እንዲመለስ ተናገሩት ይባላል። ከዚያ በኋላ ቢላል ረዲየላሁ ዐንሁ ወደ መዲና ተመለሰ። ወደ መዲና በተመለሰ ጊዜ ሰሃቦች አዛን አድርግልን አሉት። ነገር ግን በቃ ከእርሳቸው በኋላ ለማንም አላደርግም አዛን አለ። እርሳቸው ነቢ ሰለላሁ ዐለይሂ ወሰለም ካረፉ በኋላ የነቢ ሰለላሁ ዐለይሂ ወሰለም የልጅ ልጆች የሆኑ ሐሰን እና ሁሰይን ለመኑት አዛን አድርግ ብለው። አያታችን ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ታውቃለህ። ስለዚህ እንለምንሃለን አዛን አድርግልን አሉት። አቡበክር አዛን ማን ነው? ቢላል አዛን ማድረግ ጀመረ። አላሁ አክበር አላሁ አክበር አለ። አላሁ አክበር አላሁ አክበር። ይሄን ጨረሰ። አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ አን ላ ኢላሃ ኢለላህ። ይሄን ጨረሰ።
አሽሀዱ አነ ሙሐመደን ረሱሉላህ የሚለውን መጨረስ አልቻለም። ሙሐመድም የአላህ መልእክተኛ ናቸው የሚለውን ማለት ነው ሰለላሁ ዐለይሂ ወሰለም። በቃ በጣም አለቀሰ፣ ራሱን ስትወደቀ ይባላል። በጣም ከማልቀስ የተነሳ የዛኔ እንዳለ የመዲና ህዝብ ድምፁ ሲሰማ ጊዜ የአላህ መልእክተኛ መሆናቸውን ሙሐመድን መሰክራለህ የሚለውን ቃል ያኔ ሙሉ የመዲና ህዝብ አለቀሰ። በከው ሁላቸው እና ይህ ነው ቢላል ረዲየላሁ ዐንሁ ታሪኩ ባጭሩ። ቢላል የጀነት እንደሚሆን ነቢያችን ሰለላሁ ዐለይሂ ወሰለም መስክረውለታል። ይሄ ትልቅ ጸጋ ነው ለእርሱ። ይህን ይመስላል።